በአንድ ሀገር ውስጥ ግብረ ገብ የሆኑ ብዙ ልጆች ያሏቸው አንድ ሽማግሌ ነበሩ። ሰው ሆኖ ዙሮ ከቤት ኑሮ ከመሬት የማይቀር ስለሆነ በእርጅናቸው ምክንያት ጊዜ ሞታቸው መቃረቡን ስለተረዱ ልጆቻቸውን ጠርተው ቀጥሎ ያለውን የመሰናበቻ ንግግር አደረጉ። ቃሉም ልጆቼ ሆይ ከሁሉ አስቀድሞ የዚህን ዓለም ኑሮ በምፈጽምበት ጊዜ ውስጥ ትዳሬ ሳይጎድል እናንተን በማግኘቴና ለቁም ነገርም በማብቃቴ የሚሰማኝ ደስታ ወሰን የለውም። ከዚህም በላይ እናንተም ከደረሳችሁልኝ ጊዜ ጀምሮ በግብረ ገብነት ያደረጋችሁልኝን እርዳታ ቀላል ባለመሆኑ አስተዳደራችንን በጣም ደግፎታል። ስለዚህም ሞት ሌባ ነውና የሚመጣበት ሰዓት ስለማይታወቅ አስቀድሜ ተሰናብቻችሁ እንድቆይ በማለት ነው የጠራኋችሁ የሚል ነበር። ሁሉም በተርታ ከፊታቸው እንደቆሙ ንግግራቸውን በመቀጠል ልጆች በሙሉ ስለምወዳችሁ በረከቴ በሁላችሁም ላይ ይደር፣ ፍቅር ለእናንተ ይሁን፣ ያለኝንም ሀብቴንና ንብረቴን ሁሉ እኩል አድርጋችሁ ተካፈሉ። ይሁን እንጂ አንዷ ጣት ከአንዲቷ እንደምትበልጥ ለዚህ ለታላቁ ወንድማችሁ በተለይ አገልግሎት ስላለው ቀጥሎ ያለው ምርቃት ሰጠዋለሁ። ልጄ ሆይ እግዚአብሔር ለቀደሙ አባታችንና እናታችን ለአዳምና ሔዋን ብዙ ወተባህዙ ወምዕልእዋ ለምድር ብሎ የሰጠውን ትእዛዝ ስፈጽም መጀመሪያ አንተን በማግኘቴ በዚያ ቀን የተሰማኝ ደስታ እስከ ዕለተ መቃብር አይዘነጋኝም። ከልጆች ቀደም ብለህ ለአእምሮ ከደረስክበት ጊዜ ጀምሮ ያደረክልኝ አገልግሎት ፍጹም ቅንነት የተሞላበትና እጅግ አስደሳች ስለሆነ አንደኛ ብልሃትና ምክንያት የሴትን፣ ሁለተኛ ጉልበት የጉንዳንን፣ ሶስተኛ መብል ያንበጣን ይስጥህ። አንደኛ ብልሃትና ምክንያት የሴትን፣ ሁለተኛ ጉልበት የጉንዳንን፣ ሶስተኛ መብል ያንበጣን ይስጥህ። ከገንዘቤም የእልቅናህን የምቀመጥበትን ግርምቡድ ውሰድ ብለው መረቁት። ከዚህ በኋላ ንግግራቸውን አቁመው ሁሉንም አሰናበቷቸው። ከዕለታት አንድ ቀን ያ የባህር ልጅ አባቴ ጉልበት የጉንዳንን፣ ብልሃትና ምክንያት የሴትን፣ መብል ያንበጣን ይስጥህ፣ ከገንዘቤም የእልቅናን የምቀመጥበትን ግርምቡድ ውሰድ ሰጥቻለሁ ያለኝ ከጉንዳንስ ያነሰ ምን አቅም ኑሮ ነው? ከሴት አእምሮ የደከመስ ምን ተገኝቶ ነው? መብልስ ያንበጣን ያለኝ ካንበጣ ያነሰ ሆድ ምን አለና ነው? ስለ እልቅናውስ ግርምቡድ ሰጠሁህ ያለኝ ደግሞ ከሱ ያነሰ ምን ዕቃ ኑሮ ነው? በማለት አዝኖና ተክዞ በዚሁ ምክንያት ብቻ ወደ ስደት ሊሄድ ሳለ አንድ የተማሩ አረጋዊ ቄስ በመንገድ አገኙት። እኚህም ሽማግሌ እንዴት አደርክ ወንድሜ፣ ወዴትስ ትሄዳለህ ብለው ጠየቁት። እሱም አባቴን በቅንነት ሳገለግል ኑሬ በመጨረሻው ጉልበት የጉንዳንን፣ ብልሃትና ምክንያት የሴትን፣ መብል ያንበጣን ይስጥህ ብሎ ስለ ረገመኝ ደግሞ ከገንዘቤ ስለ እልቅናህ የምቀመጥበትን ግርምቡድ ሰጥቻለሁ ስላለኝ ከሀገር ተሰድጄ መዴ ነው ብሎ መለስላቸው። ቄሱም ይህን በሰሙ ጊዜ አባትህ በጣም ከፍ አድርገው መረቁህ እንጂ አልረገሙህም። ስለዚህ በቂ ማስረጃ ሰጥሃለሁና ተመለስ ብለው ወደ ቤታቸው ይዘውት ሲጓዙ ጉንዳን ባለበት ቀበሌ ደረሱ። በዚህ ጊዜ የአንዱን ጉንዳን ሬሳ ብቻ ለብቻ ተሸክሞ ሲሮጥ አይተው ይኸውልህ ይቺ ጉንዳን የጓደኛዋን ሬሳ ይዛ ስትሮጥ ተመልከታት እስቲ
ትመለከታለህ? እስቲ ትችል እንደሆነ እኔን ከመሬት አንስተህ ከትከሻህ ላይ አድርገኝ ብለው እንደ ሬሳ ዝርግት ብለው ተኙ። ለመሸከም ቢሞክር ማንሳት ተሳነው። ከዚህ በኋላ ቄሱ የአባትህን ምርቃት ብትቀበለውና ቢደርስብህ ኑሮ አንስተኸኝ ትሮጥ ነበር። ደግሞ ከዚህ ሌላ ማስረጃ ልሰጥህ እችላለሁ ብለው ይዘውት ወደ ቤታቸው ሄዱና ለሚስታቸው ይኸውልሽ የእግዚአብሔርን እንግዳ ይዤልሽ መጣሁ አሏት። እሷም ይህንን ከመስማቷ ወዲያው ምግብ አሰናድታ አቀረበችላቸው። ቀጥሎም ባቦሬ መጠጥ ብታመጣላቸው ከነገቹ ካልቀረበ አይበቃንም ስላሏት ወደ ማጀት ገባች። እንግዳውን ሰውዬ በል ተከትለህ ወደ ጓዳ ግባና ጋን ስታነሳ እርዳት፣ ደግሞ ጎንበስ ስትል አይተህ ድብን አድርገህ ቆንጥጣት፣ በዚህ ጊዜ የምታመጣውን ምክንያት ታያለህ ብለው ካህኑ በሚስጥር መከሩት። እሱም ተከትሎ ገባና የጠላውን ዕቃ ለማንሳት ስታጎነብስ ድብን አድርጎ ቆነጠጣት። ሴቲቱም ደንግጣ ቃሏን አሰምታ ውይ ብላ ጮኸች። ቄሱ ምን ሆንሽ ብለው ቢጠይቋት የማርያምን ገች አነሳሁ ብሎ ያቦን ጋን አነሳዋ ብላ መለሰሽላቸው። የተፈለገውና የተጠየቀው ሁሉ ቀርቦ ግብዣው ከተፈጸመ በኋላ እንግዳው ወደ አገሩ ሲሸኙት አየሃት ወንድሜ፣ ይቺ ሴት ድንገት የመለሰችውን መልስ አንተም የአባተ ምርቃት ቢደርስህ እንደዚሁ ድንገት ስትጠየቅ በቂ መልስ ለማግኘት በቻልክ። መብል የአንበጣን ይስጥህ ያሉህ አንበጣ እፊቱ ያለውን ሁሉ በልቶ ጤና ይሆነዋል፣ አይቆርጠውም፣ አይፈልጠውም። አንተም የአባተ ምርቃት ቢደርስህ የተገኘውን ጥሬውንም ብስሉንም በልተህ ሙሉ ጤና ታገኝ ነበር። ስለ እልቅናህም መቀመጫዬን ግርምቡድ ውሰድ ሰጥቻለሁ ያሉህ በውስጡ ጠቃሚ ነገር አኑረውበት ይሆናል። ስለዚህ አባትህ ከፍ አድርገው አልቀው መርቀውሃልና ወደ ቤትህ ግባ ብለው አስረድተው በደስታ ወደ አገሩ ተመለሰ። ሄዶም ያንን የአባቱን ግርምቡድ ቢፈልጠው 300 ወቄት ወርቅ ስላገኘበት ቄሱን አመስግኖ የአባቱን አጽም እየመረቀ በደህና ቤቱንና ንብረቱን አዘጋጅቶ ኖረ ይባላል። ልጆች ሆይ በውል መርምሮ ሳያውቁ የአባትን ስጦታና ምርቃት ማቃለልና መንቀፍ ታላቅ ኃጢአት ነው። ደግሞ ባልተረዱትና ባልተገነዘቡት ነገር በከንቱ ማማረር ከፍ ያለ ስህተት ስለሆነ ከእንደዚህ ያለ ሁሉ መጠንቀቅ ይገባል።